ሰይጣን ኢየሱስን ለመሸንገል ሞክሯል። ኢየሱስን ማቴዎስ ወንጌል ምዕራፍ 4 እና ሉቃስ ወንጌል ምዕራፍ 4 ላይ ትዝ ይላችኋል። እነዛ ሶስት ፈተናዎች የልጅ ፈተና፣ የካህን ፈተናና የንጉስ ፈተና ፈተኑታል። ኢየሱስን እንኳን ለመሸንገል አልተመለሰም። ኢየሱስን ለመሸንገል ካልተመለሰ እኔና እናንተ ስለዚህ ኮንሺየስ ነው። አሜን ነው። ሰይጣን ኢየሱስን የመጀመሪያ የጠየቀው 40 ቀን 40 ሌሊት ከጾመና ከጸለየ በኋላ ተራበ ይላል። ሲራብ ፈታኝ ወደሱ ቀረበ የሚል ቃል አለ። ከ40 ቀን ጾም ጸሎት በኋላ አንተ ምን አይነት መንፈሳዊ ዓለም ነው አክሰስ ማድረገው ብለህ ስትጠብቅ ፈታኝ ሲመጣ አጥንት ላይ ቆዳ ተጣብቆ ረሃብ ከረሃብ አልፎ ማለት ነው 40 ቀን ያለ ምንም የጾም አለ ውስጥ አይኖርም። ቢኖር በጌታ አቀፍ ነው የሚሆነው። እንዴ ምግብ አይወስድም፣ ፈሳሽ እኮ አይወስድም እኮ ምንም እኮ አይወስድም። አየር ብቻ ነው የሚለው እኮ ምንም እኮ አይወስድም። ምንም ሚል እኮ አያርፍም። ከ27 ቀን በኋላ መሰለኝ እኔ እንጃ ቆይቷል በጣም ካነበብኩት። ከ27 ቀን በኋላ መሰለኝ ከሰውነት ውስጥ ያለ ገዳይ ነገር በሙሉ ይወጣል እና ሰውነት በጣም ሶፍት ነው የሚሆነው። ከ40 ቀን ጾም ጸሎት በኋላ ሰው ቢበላ ይሞታል። እንደ ልጅ ነው የሚሆነው። ባይዘው ረሃቡ ብቻ ሳይሆን መብላትም ነው የሚገል። ዳቦ አርገው ያለው እኮ ሊገለው ነው እንጂ ኃይልን አሳይ ብቻ አይደለም። ቀይሮ ቢበላም አይችልም ሰውነቱ። የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ አርግ አለው። ቀስ ብሎ ነው የጠየቀው። የመጀመሪያው አዳም በሚበላ ነው የወደቀው። ሁለተኛው አዳም የቀረበለት የመጀመሪያ ጥያቄ የሚበላ ነው። ዘንድሮም በጣም ብዙ የምንጠየቀው የሚበላ ነው። የመጀመሪያው አዳም ሁለተኛውን የመጠየቅ ዕድል አልነበረውም። በመጀመሪያው ወደቀ። ይሄኛውንም የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርግ ማለት ማቴዎስ 3:17 ላይ እኮ በእርሱ ደስ የሚለኝ የምወደው ልጄ ብሏል አብ። ልጁ ነው ያለው። አንድ ነው ጥያቄው፣ ውስጡ ሁለት ነው። የመጀመሪያው አይደንቲቲ ነው፣ ልጁ ነው ወይ ነው። ቀጥሎ ሁለተኛው ደግሞ ርቦታል፣ ኒድ ነው። የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርግና ብላ ሲለው አይ ጌታችን እኮ የተለየ እኮ ነው በእውነት። እኛ ብንሆን መሬቱ ላይ ጭነን ነው የምንጸልየው። አንተ ድንጋይ፣ አንተ መሬት፣ እኔ እግዚአብሔር ሰው 40 ቀን ጾም ብለህ አይለወጥም። አትታገሉ። ሽንገላ በዚህ መንገድ አይመለስማ። ጌታችን እኮ እያስተማረን ነው። እሱ መቀየር ምድር ብሎ የጠራት እኮ እሱ ነው። ዳቦኝ ቢላት ዘንድሮ ዳቦ ላይ ነበር የምንሄደው። ይችላል፣ ችሎታ አይደለም። ሽንገላ ላይ ሮያሊቲ ሳይሆን ሎያሊቲ ነው የምትጠቀመው። የእግዚአብሔር ልጅ አይደለም። በጣም ዋይዝ ሆነ እንደ እግዚአብሔር ቃል ነው የምትሄደው። እና እስቲ ዳቦ አርግ ሲለው ኃይሉ አለው። ግን እኔ ዳቦ እያረኩ አልኖርማ። ለኔ ነው ፍለጋውን የሚተውልኝ። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ተብሎ ተጽፏል ብሎ ዘዳግም 8ን መዘዘና ኢየሱስ መጣው። የእግዚአብሔር ቃል ሰይፍ አይደል? ይተቀመዋል፣ ሬማውን ይተቀመዋል። መዞ አረገው። እግዚአብሔር ያሳየ የእግዚአብሔር ቃል እንዴት ኃይለኛ እንደሆነ ከኢየሱስ አፍ ደግሞ ሲሆን አንደኛ እሱ የእግዚአብሔር ቃል ነው። ቀጥሎ ካፉ የሚወጣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ስብዕና ይዞና የእግዚአብሔር ቃል ንግግሩ ነው እንደማለት ነው። መዘዘ የእግዚአብሔር ቃል በእግዚአብሔር ቃል ሲመልስ ማለት ላጣረገው። የመጀመሪያው ግጥሚያ ሪንጉ ምድረ በዳ ላይ ነው የተዘጋጀው። መታው። ሲመታው ከሪንጉ ውጭ ወደቀ። ሁለተኛ ዙር ስላለ ደሙን ጠራርገውለት በረዶ አድርገውለት ሰይጣን ሁለተኛ ዙር ገባ። ሊጋጠም ሁለተኛ ዙር ገባ። ሁለተኛው ሪንግ የተዘጋጀው ደግሞ ቤተ መቅደስ አናት ላይ ነው። ከተማ እየተመረጠ ነው የሚዘጋጀው። ቤተ መቅደስ አናት ላይ ነው። ደግሞ ቦታ የሚመርጠው እኮ እሱ ነው። ምክንያቱም ፈታኙ ይዞት ወጣ ነው የሚለው። የፈለክበት እንጋጠም ብሎ ነው። የትም ኢየሱስ ያሸንፈዋል። በሜዳው ነው የሚያሸንፈው። ስለዚህ የልጅ ፈተና ላይ ያሸነፈው የካህን ነው። ሁለተኛው አዳለ ወሰደው። የቤተ መቅደሱ አናት ማለት ከመሬት 300 ጫማ ነው። በዛ ዘመን ከነበረው ከሄሮድስ ቤተ መንግስት ይበልጣል ርዝመቱ። ከኢምፓየር እንትኑ ይበልጣል፣ ከኢምፓየር ቢልዲንጉ ይበልጣል። ሰይጣን ደግሞ ኢየሱስን ይዞት የወጣው በቄድሮን ሸለቆ በኩል ነው። ወረድክ ማለት አትገኝም። ማንም አይፈልግም መቶ ቀባሪ
እና ይዞት ጠርዝ ላይ ይዞት ወጣ። በጥቅስ አይደል ኢየሱስ መጥቶ የጣለው፣ ሰይጣን ጥቅስ ይዞ መጣ። ሁለተኛው ላይ አስቦ መጣ። ስሜታዊኝ ነው የመጀመሪያው ልጅ እንደሆነ ያወቅኩ ብሎ፣ ምክንያቱም ሰማይ ቅዱስ ቅዱስ የሚለው እኮ እሱን ነው። ወርውሮት እኮ ነው። መሬት እኮ ተገናኝተው ነው። ሰማይ እኮ ይተዋወቃሉ እንዴ! ፈጣሪው እኮ ነው። ምን እኔ ራሴ ምን ሆኜ ነው ልጁ ጎንክ ያልኩት ያወቅኩ ብሎ፣ ከዛ ሁለተኛ ዙሯን ሊጋጠሙ ቆሟል ሰይጣን። መዝሙር 91ን ጠቀሰ ሰይጣን። መዝሙር 91 እኮ የኛ ነች። ጠዋት አላት፣ ቀን አላት፣ ምሽት አላት፣ ቀትር አላት። 24 ሰዓት ነው ባይዘው። እኛ ለ24 ሰዓት አንዴ ብለናት ነው የምንወጣው። ከኛ ሊወሰደ ከኛ ሊወስዶ እግር ተሰነካክሎ እንዳትወድቅና እንዳትጎዳ ይጠብቁ ዘንድ ስላንተ መላእክቱን ያዛል ተብሎ ተጽፏል አለ ሰይጣን። እግዚአብሔር ይገስጸው። አሁን ጥቅስ ጠቅሶ የሚመጣ ሰይጣን ከባድ ነው አይደል? አሁን የሆነ ነገር እያረጋ አሁን እኛ ምን ስለው አይነታውን ጭንቀት ያለው የሆነ ነገር ያለው ቢሆን ማንም አይታለልም፣ ዓለማዊም አይታለልም። ጥቅስ ጠቀሰ ሰይጣን። ይጠብቁ ዘንድ ስላንተ መላእክቱን ያዛል አለው ጌታ ኢየሱስ። አዎ አለው። ራስን ወርውር አለው። የሚጠብቁ ሆነ እስቲ ወርውር አለው። ነገሩ እኮ በሰዓቱ ይሆናል። እያዩት እኮ ሄደ ይላል አይደል? ኢየሱስ እያዩት እኮ ሄዷል። ይሄ ግን ቦታው አይደለም። ድንጋይ ዳቦ አድርግ አላረግም አለው። 5000 እኮ አብልቷል። ቦታ እኮ አለው። እንትኑ ኃይሉን የምትጠቀምበት ቦታ አለ። በእግዚአብሔር ቃል እውነት ውስጥ ቆመ ደግሞ ስታንድ የምትይዝበት ቦታ ደግሞ አለ። ሁሌ ያኛውን ልጠቀም አይሆንም። እንደ እግዚአብሔር ቃል መሄድ አንዱ ዲዘርኒንግ ስፒሪት እዚህ ላይ ነው የሚሰራው። ክብር ለኢየሱስ ይሁን። ከዛ እስቲ ውደቅ ሲለው እንደዚህ ያለው ጌታ ኢየሱስ ክርስቶስ። ሰይጣን እንትን አጠቃቀሱ ይሳሳታል። ብዙ ጊዜ አሌጎሪካል ነው። አስተካከሉ፣ አተረጓጎም። ጌታ አምላክን አትፈታተነው ተብሎ ደግሞም ተጽፏል። ይሄ መፈታተን ነው አለው። በቦታው እንጠቃለሁ፣ በኋላ ላይ እራመዳለሁ ሲያስፈልጋል። ይሄስ መፈታተን ነው። አትፈታተኑት አለን። እኛንም የማይሆን ቦታ ሄደ እዘላለሁ ካልክ ጸልየን ወደ ጌታ እንሸኛለን። እንደሱ ነው የሚሆነው። የንጥቀት ቀን እንሄዳለን አንድ ላይ። እስከዛ ድረስ በሰላም መሬት ለመሬት በእግር እስከዛ እንበራለን። ምን ጥያቄ አለው? እውነት ነው እንበራለን። ግን አንድ ቀን አለ። እስከዛ በሰላም እየተጨባበጠን ህይወት እንዴት ነው አለ ወይ በረታ? እውነት አይደል? እውነቴን አይደል የማወራው?